ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ይላል በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ። ኢየሱስ ይሄንን ክፍል የተናገረበት ቦታ ላይ ስለተለያየ ብጽዕና እየተናገረ እየዘረዘረ ከመጣ በኋላ ነው። ብጽዕና ማለት ብፁዕ ማለት ደስተኛ ማለት አይደለም። ብዙ ጊዜ ብፁዕ ማለት ደስተኛ ማለት ነው ተብሎ ነው ብዙ ጊዜ በቤተክርስቲያን የተማርነው። ግን ብፁዕ ማለት ደስተኛ ማለት ሳይሆን ብፁዕ ማለት የበቃ ማለት ነው። ብቁ የሆነ ለዛ ጉዞ በቂ አቅም ያለው ችሎታ ያለው ማለት ነው። እና ልበን ያንዳንዱ ነገር የሚናገሩን ይዘረዝራቸዋል። እዛ ላይ ገብታችሁ ስታዩት ልበ ንጹሐን ብፁዓን ናቸው ይላል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና፣ ለመጥገብ ጽድቅ መራብ አለባቸው ይላል። ብጽዕናቸው ያ ነው ይላል። የሚምሩ ብፁዓን ናቸው ይማራሉ ይላል። እና እግዚአብሔርን ለማየት ደግሞ ብፁዕ የሚያደርገው ነገር ንጹህ ልብ መሆን ነው። ልበ ንጹሐን መሆን ነው። ልበ ንጹሐን መሆን። ልበ ንጹሐን ማለት ምን ማለት ነው? ልበ ንጹህ ሰው፣ ልቡ ንጹህ የሆነ ሰው ማለት ምን ማለት ነው? ልበ ንጽህና ልብ ንጹህ መሆንና በልበ ንጽህና ውስጥ መመላለስ ማለት ልብ ከአእምሮ ጋር የተገናኘ ነው። ልብ የሚለው ይሄ ደም የሚቀዳውን ክፍልና የሚረጨውን ክፍል ሳይሆን ፍቃድ፣ ስሜት፣ እውቀት ያለበትን የአእምሮን ክፍል የሚያሳይ ነው። የዛን ንጽህና ልበ ንጹሆች ሰው አእምሮ ንጹህ ከሆነ ነው የሚለው እግዚአብሔርን ለማየት በቂ ነው። ከእግዚአብሔር ጋራ ኮኔክሽን ለመፍጠር እግዚአብሔርን ለማየት በእግዚአብሔር ውስጥ ያለውን ነገር ለመረዳት ለመቀበል በቂ ነው። ልበ ንጹሆች ብፁዓን ናቸው እግዚአብሔርን ያዩታል ሲል እና መጀመሪያ መጠየቅ ያለብን ልብ ከምንድን ነው የቆሸሸው? መንጻት አለበት ሲባል ከምንድን ነው የሚነጻው? የሆነ ጊዜ ላይ ቆሽሾ ነበር ማለት ነው። ሮሜ መጽሐፍ ላይም ስለ አእምሮ ማደስ የሚናገረው ምንድነው? በአእምሯችሁ መታደስ ትሩጡ። መታደስ ማለት መሰራት አይደለም፣ ተሰርቶ የነበረውን ነገር ድጋሚ ወደ ድሮ ማምጣት ማለት ነው። እና የተበላሸበትን ፓርት ማግኘት አለብን። ልበ ንጹሐን ብፁዓን ናቸው ሲል የቆሸሸበትን ፓርት፣ የተበላሸበትን ፓርት፣ የተበላሸበትን ማቴሪያል ማወቅ አለብን ሙሉ ፒውር ለማድረግ ልቡ። ብዙ ሰዎች ይሄን አይረዱትም። ባይዘው አሁን ዘፍጥረት መጽሐፍ ላይ ነው። ዘፍጥረት መጽሐፍ 22 ቁጥር 22 ላይ እግዚአብሔርም አምላክ አለ ክፉና ደጉን ለማወቅ አዳም እንደኛ እንዳንዱ ሆነ። ክፉና ደጉን ለማወቅ አዳም እንደኛ እንዳንዱ ሆነ። የአዳም አእምሮ ከሆነ የአእምሮ ሲስተም ወጥቶ ወደ ሆነ የአእምሮ ሲስተም ይመጣል። እዚህ ላይ የምናየው ክፉና ደግ የማያውቅ አእምሮ ነበረ፣ ወይም መልካምና ክፉን የማያውቅ አእምሮ ነበረ። መልካምና ክፉን ወደሚያውቅ አእምሮ ሌቭል ውስጥ ይመጣል። መልካምና ክፉን የሚያውቀው እግዚአብሔር ብቻ ነበር እና አዳምም እንደ እግዚአብሔር በአንድ እውቀት አደገ፣ መልካምና ክፉን ማወቅ። አሁን አዳም የተፈጠረው አእምሮ ችግር የፈጠረበት መልካምና ክፉን ማወቅ ሲችል ነው ሲጀምር። እስኪ ከዛ በፊት እንዴት ነበር አዳም የሚመራው? እንዴት ነበር የአዳም አእምሮ ዳታቤዙ ወይም ደግሞ የተመሰረተበት የእውቀት ምስረታ ምን ነበረ? አዳም ክፉና ደግ በማወቅ አይደለም አዳም የተመሰረተው፣ ከእግዚአብሔር ቃል ብርሃን በማግኘት ነው። ምንም ነገር ቢመራው ከእግዚአብሔር ቃል በሚያገኘው እግዚአብሔር በሚናገረው እውቀት ላይ የተመሰረተ እውቀት ነው ያለው። ኢየሱስ ምንድን ነው ያለው? ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በምግብ ብቻ አይኖርም። ከእግዚአብሔር አፍ በሚወጣው ንግግር ነው የሚኖረው። ምንም ነገር ቢተረጉመው ከእግዚአብሔር አፍ በሚወጣው ንግግር ነው። ከዛ ውጭ ምንም ነገር አያውቅም። ለእንስሳት ስም አውጥቷል። ኤደን ገነት አስተዳዳሪ ነው። የሔዋን ባል ነው። ግን ያንን ነገር የሚያስተዳድረው ከእግዚአብሔር በሚቀበለው ድምፅ ነው። ምክንያቱም ሁልጊዜም እግዚአብሔር ምሽት 10 ሰዓት ላይ የእግዚአብሔር ድምፅ በኤደን ገነት ይመላለሳል። ምሽት 10 ሰዓት ሁልጊዜ በእግዚአብሔር ድምፅ አለ። ስለዚህ ከዛ በሚያገኘው ድምፅ ነው የሚያውቀው። ልክ አዳም ሲወድቅ መልካምና ክፉ የሚያሳውቀውን ዛፍ በልቶ ሲወድቅ ግን ከዛኛው እውቀት ወጥቶ መልካምና ክፉ ወደሚያውቅ እውቀት አደገ።
ክፉን ጨመረ መልካም ነበረ ክፉን ጨመረ አይደለም ያልኳችሁ። መልካምና ክፉን የሚያቅ ዕውቀት ኖሮና የሚኖረው የሚመራው መልካምና ክፉ ያነጻጸረ ነው። ይሄ መጥፎ ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄ ጥሩ ነው፣ ይሄ ጨለማ ነው፣ ይሄ ብርሃን ነው፣ ይሄ ውሃ ነው፣ ይሄ እሳት ነው እያለ ነው የኖረው። ኢቭን ልጁን ያሳደገው ልጁን እንኳን የሚያሳድገው በዚህ ዕውቀት ነው። እኛም ልጆቻችንን አንዳንድ ሰዎች ልጆቻቸውን በእግዚአብሔር ቃል ነው ማሳድገው ብሎ ያምናሉ። አይደለም። አእምሮ የማደስ ስራ የግለሰቡ ስራ ነው። እናንተ የሰውን አእምሮ ማደሳችሁ የልጆቻችሁን አእምሮ ማደሳችሁ ነው። የምታሳድጓቸው ልጆቻችን የምናሳድገው መልካምና ክፉ በማሳየት ነው። ይሄ እሳት ነው ይበላሃል፣ ይሄ ውሃ ነው ያበሰብስሃል፣ ይሄን ሳይድ ኢፌክት ያመጣብሃል፣ ይሄ ጨለማ ነው፣ ይሄ ብርሃን ነው፣ ይሄ መጥፎ ነው፣ ይሄ ጥሩ ነው እያልን ለይተን ነው የምናሳድጋቸው። ይሄን በማወቃቸው ምን ችግር ተፈጠረ? ምንድነው የተፈጠረባቸው ችግር? ምንድነው የተፈጠረብን? ክፉና ደግ በማወቅ ልክ አዳም ክፉና ደግ የሚያውቅ አእምሮ ሲይዝ የውጭ አይኑ ተከፈተ። የውጭ አይኑ ተከፈተና የመጀመሪያ ጊዜ ያደረገው ምንድነው? ራቁቱን መሆኑን አይቶ ሂዶ ተደበቀ። በቅጠል ስር ለራሱ ቅጠል ሰርቶ ተደበቀ እና በተለመደው ሰዓት እግዚአብሔር መጣ። እግዚአብሔር ድምጽ መጣ እና አዳም ወዴት ነህ? ከነበረበት ከሚቀጣጥለው ቦታ አጣው። ወዴት ነህ ሲለው እግዚአብሔር ሆይ ራቁቴን ስለነበርኩ ፈራሁና አፈርኩና በቅጠል ስር ተደበቅኩ። አየ ሀፍረት ጀመረ፣ ማፈር ጀመረ። ዘፈርስት መልካምና ክፉ የሚያመጣበት ነገር ምንድን ያመጣበት? ሀፍረት የሚባለው ነገር አመጣበት። እግዚአብሔር ምንድን ያለው? ራቁትን እንደሆንክ ማን ነገረን ያለው? አዳም ከእግዚአብሔር ጋር ኮኔክሽን ነበረው፣ ከመላእክት ጋር ኮኔክሽን ነበረው፣ ከእንስሳት ጋር ኮኔክሽን ነበረው። እርግጠኛ ነኝ እግዚአብሔርን በስፒሪቹዋል ሪሊም ላይ ሳይው ሮብ ለብሶ ነው የሚያየው፣ ቀሚስ ለብሶ ነው የሚያየው፣ ልብስ ለብሶ ነው የሚያየው። ግን እሱን የራሱን ማየት አይችልም፣ ራቁትነት ስለማያውቅ። መላእክቶች እርግጠኛ ልብስ ለብሶ ነው የሚያያቸው፣ ግን ራሱን ማየት አይችልም። ለምን? ራቁትነት አያውቅም። መልካም ክፉና ደግ ወደሚያውቅ አእምሮ አላደገም። ልክ አይኑ ሲከፈት ግን ሌላ ሙቀት ጨመረ። ክፉና ደግ የሚያባል ዕውቀት ጨመረ። ራቁትነት የሚያሳፍር እንደሆነ አወቀ እና ሂዶ በዛፍ ስር ተደበቀ። እግዚአብሔርም ኖ ራቁትን አይደለም አትፍራ፣ ችግር የለውም ምናምን አይደለም ያለው። ለዚህ የሚሆን ሶሉሽን እስኪያገኝ ድረስ የሚያመጣውን ሶሉሽን ሰጠው። በጋርዶ ቆርበት አልብሶ ከኤደን ገነት ከአንድ በግ 2 ሌዘር አውጥቶ ማለት ነው። ለአዳም አንድ በግ ለሔዋን አንድ በግ አይደለም ያረደው፣ አንድ በግ ነው ያረደው። ሌዘር እንዲለብሱ አድርጎ ከዛ ቦታ አወጣቸው እና ረጅም ዓመት የአዳም እና የአዳም ዘር ዕውቀት የተገነባው ክፉና ደግ በማወቅ። ምክንያቱም እውነት የሚባል የለም፣ በመረጃ ነው የሚኖረው። መረጃ እየሰበሰበ ነው የሚኖረው። አብሶሉት ትሩዝ የሚባለው አልመጣም ገና። ክፉና ደግ የሚባለው ዕውቀት የሚሽር ሌላ ዕውቀት አልመጣም እና ረጅም ዓመት ከኛ ጋር ቆይቷል። ይሄ ልባችን ለማቆሸሽ ልበ ንጹሃን አይደለም የሚለው ልባችን ለማቆሸሽ ክፉና ደግ በማወቅ ረጅም ጊዜ ቆይተናል። ክፉና ደግ ባወቅን ቁጥር ጥርጣሬ፣ ፍርሃት፣ አለማመን፣ ግራ መጋባት፣ ተስፋ መቁረጥ የተለያዩ ነገሮች ይመጣሉ። ምክንያቱም አእምሮአችን በንጽጽር የተመሰረተ ስለሆነ። እንግዲህ አዳም አእምሮ መውደቅ የጀመረው ክፉና ደግ ሲያውቅ ነው ማለት ነው። ህሊናው ክፉና ደግ የሚያውቅ ህሊና ሲኖረው ነው ማለት ነው። ስለዚህ ይሄ አእምሮ ለእግዚአብሔር ቲዮክራሲ ወይም ለእግዚአብሔር አስተዳደር በፍጹም የእግዚአብሔር ፍቃድ ለመኖር አስተዳደር ስለማይመች እና ደግሞ እግዚአብሔር የአዳምን አእምሮ ማደስ አለበት። ወደ ታደሰ ወደ ፍጹም ወደሆነ አእምሮ መምጣት ስላለበት እግዚአብሔር ማደሻውን አዘጋጅቷል።
መታደስ አለበት። ድግና ሪፎርምድ መሆን አለበት። አዳም በቅንነት የእግዚአብሔርን ነገር ይቀበል ነበር፣ ያለምንም ጥርጣሬ፣ ያለምንም ፍርሃት፣ ያለምንም ግራ መጋባት በቅንነት የእግዚአብሔርን ልብ አዳምና ሔዋን ይቀበሉ ነበር። ለዛ ነው እኮ ለሔዋን ምንድን ነው ያላት? ለጳውሎስ ምንድን ነው ያለው? እባብ በተንኮሉ ሔዋንን እንዳሳታት ቅንነታችሁ ተበላሽቶ እንዳጠፉ ስል ሰጋለሁ። ቅንነቱ አልተበላሸም ነበር። የሆነ ነገር ጨምሮበት አይደለም ቅንነቷን ያበላሸው። ያን እንድትበላ አድርጎ በቅንነት እውነት ብቻ የሚቀበል አእምሯ ሌላም ነገር እንዲያስተናግድ በር ከፈተች እና የእግዚአብሔር እውነት ሲመጣ አሁንም እኛ በንጽጽር ወደ ማየት ነው የምንሄደው፣ አእምሯችን ካልታደሰ ማለት ነው። የእግዚአብሔር እውነት አብሶሉት ትሩዙ ሲመጣ በንጽጽር ነው የምንሄደው። ጳውሎስ በሮሜ መጽሐፍ ምንድን ያለው? እግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፈተናችሁ ታውቁ ዘንድ እንዲቻላችሁ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሮሜ 12 ቁጥር 2 ላይ የእግዚአብሔር በጎና ፍጹም የሆነውን ፍቃድ ታውቁ ዘንድ እንዲቻላችሁ። የእግዚአብሔር ፈቃድ ምንድን ነው? መጀመሪያ የእግዚአብሔር ፈቃድ ማለት ብዙ ሰው የሚመስለው አሁን በዚህ መንገድ ሂድ ወይ በዚህ መንገድ አትሂድ ብቻ ይመስለዋል። አይደለም። የእግዚአብሔር ፈቃድ ያ ብቻ አይደለም። ትልቁን የእግዚአብሔር ፈቃድ ስተነዋል። ትልቁ የእግዚአብሔር ፈቃድ በእግዚአብሔር አኮርዲንግ ቱ ጋድስ ወርድ መሄድ ወይም ብሎ አኮርዲንግ ቱ ጂሰስ ክራይስት ወርድ መሄድ ማለት ነው። ፍጹም በጎ ነው፣ ደስ የሚያሰኝ ነው። ነገር ግን ፍጹም በጎ ደስ የሚያሰኘውን ነገር እንዳንኖረው የሚያደርግን ረጅም ዓመት አእምሯችን ክፉና ደግን በማነጻጸር ስለቆሸሸ ነው እና ይሄ መታደስ አለ። ይሄ ደግሞ የሚታደስ ሆኖ በአብሶሉት ትሩዝ ነው። እውነተኛው ትሩዝ ሲመጣ፣ አብሶሉት ትሩዝ ሲመጣ ሰው ግራ መጋባት፣ አለማመን፣ ፍርሃት፣ ጥርጣሬ፣ ሐዘን፣ ጭንቀት፣ የተለያዩ ነገሮች ይመጡበታል። አሁን ለምሳሌ አንድ ምሳሌ ልስጣችሁ። በመገረፉ ቁስል ተፈውሳችኋል የሚል ኢሳይያስ ምዕራፍ 53 ቁጥር 5 ላይ አለ። በመገረፉ ቁስል ተፈውሳችኋልና የሚል አይደለ? ይሄን ቃል ሁላችንም እናውቀዋለን። ይሄ ቃል አብሶሉት ትሩዝ ነው፣ እውነት ነው። በመንፈስ ነው ኢሳይያስ ከስንት ሺህ ዓመት በፊት የኢየሱስን መገረፍ አይቶ በዛ እንደተፈወስን አይቶ ነው የጻፈልን። በዛ ሁኔታ እንደተፈወስን እናምናለን። ግን ምን ይመጣል? ክፉና ደግ ያልታደሰ አእምሮ ከሆነ ያልታደሰ አእምሮ ውስጥ ካለ ምን ይመጣል? ጥርጣሬ ይመጣል። እንዲህ ቢሆንስ ታማህ ልክ ነህ፣ ግን ታመህ ደግሞ እንደገና እንዲሁ በዚህ ከቀጠለብህ ምን ይሆናል? ፔን እኮ እስካሁን ድረስ በደንብ አለቀቀ። ከዛ ንጽጽር ውስጥ እንገባለን። በዛ ውስጥ ምን ይፈጠራል? ግራ መጋባት፣ ፍርሃት፣ ጥርጣሬ፣ ምንፈራቸው ነገሮች ይፈጠራል። እና ምንፈራቸው ነገሮች ሲፈጠሩ ምን አብሮ ይመጣል? ሪዛልት አብሮ ይመጣል። ስለዚህ የእግዚአብሔር ቃል ሙሉ ለሙሉ የእግዚአብሔር ፍቃድ ሙሉ ለሙሉ በህይወታችን በየትኛው እንቅስቃሴያችን ላይ እንዲገለጥ መታደሱን ይፈልገዋል። ምንታደሰው ብቸኛ የተቀመጠልን ማደሻ መሳሪያ የእግዚአብሔር ቃል መገለጥ ነው። የእግዚአብሔር ቃል መገለጥ ነው ትሩዝ የሚያድሰን። ኢየሱስ ስለ አባቱ ስለ እግዚአብሔር ቃል ሲናገር ቃልህ እውነት ነውና፣ እቺን እውነት የምትሏን ያዟት። ቃልህ እውነት ነውና በቃልህ ቀድሳቸው። አሁን እነዚህን ነገሮች እያንዳንዱ እናብራራቸው። ቃልህ ምንድን ነው? እውነት ነው። እውነት ምንድን ነው? እውነት ማለት መረጃ ያልሆነ ፕሩቭ የማይደረግ እውነት ማለት አሁን እውነት የምንለውና አሁን ሰው ባይዘው እቺ ላይ አንድ ክሊር ላድርጋችሁ እቺ ቃል እንድትገባችሁ። ባይዘው ሰው የሚመራው በመረጃ ነው። መረጃ ነው የሚመራው ሰው። ሄሮድስ ታስታውሳላችሁ በምን እንዳለ? እውነት ምንድናት አለ። እኔ ስለ እውነት ልመሰክር፣ አንተ በእውነት የአይሁድ ንጉስ ነህ ሲለው፣ አይ እኔ አንተን ያልከው እኔ ስለ እውነት ልመሰክር ተወልጃለሁ ሲለው፣ ወዲያው እውነት ምንድናት አለ። ሄሮድስ ማለት እንግዲህ ንጉስ የነበረ ነው። ሰው ብዙ ሰው ያሰረ፣ ብዙ ሰው የፈታ፣ ብዙ ሰው ያበረታታ፣ ብዙ ሰው የሸለመ፣ ራሱም የተሸለመ
ነው፣ ግን እውነት አያውቅም። ታዲያ እንዴት ነበር የሚያስረው የሚፈታው? መረጃ ሰብስቦ ነው። በመረጃ ውስጥ ያለው እውቀት ነው ያለው። ዮሐንስ ምንድን ነው ያለው ለጋይዮስ? ሁለተኛ ዮሐንስ መልእክት ምዕራፍ 1 ላይ ቁጥር 4 ጀምሮ ያለውን አንብቦት እስከታች ድረስ ምንድን ነው የሚለው? ልጆቼ በእውነት ሲሄዱ ከማየት የሚበልጥ ምንም ደስታ የለኝም። በእውነት ሲሄዱ ማለት ምንም ሳይዋሹ ሳያጭበረብሩ እኮ ማለት አይደለም። እርግጥ ነው መዋሸት ማጭበርበርን ያበረታቱ አለ። ግን እውነቱን ትሩዙ ላይ በትሩዙ ሲሄዱ በእግዚአብሔር ሪቬሌሽን ኢየሱስ ባለው በእግዚአብሔር ሪቬሌሽን ሰው ሲሄድ በቃ ያ ለመጨረሻ የዮሐንስ ደስታ ነው። ምክንያቱም ኢየሱስ የሞተበት የተነሳበት ጉዳይ ስለሆነ። ስለዚህ ሰውን አእምሮ የሚያድሰው የእግዚአብሔር እውነት ነው። የእውነት ቃል ነው ሰውን የሚያድሰው። ለእውነት ቃል በተከፈትን ቁጥር፣ ለእውነት ቃል ራሳችንን በሰጠን ቁጥር፣ እውነት ቃል ወደኛ እንዲፈስ እንዲያጥመን በፈቀድን ቁጥር እየተለወጥን ከመረጃ እየወጣን መልካምና ክፉ ከንጽጽር እየወጣን ህሊናችን ምን አይነት ህሊና እየሆነ ይሄዳል? በእውነት ብቻ የሚራመድ። አሁን በእውነትህ ቀድሳችሁ። መቀደስ ምንድን ነው? ቅድስና ማለት መለየት ማለት ነው። ከሆነ ነገር ተለይቶ መውጣት ወይም እልፍ ብሎ ለብቻ መሆን ማለት ነው። ምን ያደርጋቸዋል? ይቀድሳችሁና እልፍ ያደርጋቸዋል። ሮሜ ምዕራፍ 12 ቅድም የጠቀስኩት ጥቅስ ላይ ይሄንን ዓለም አትምሰሉ፣ በእግዚአብሔር ቃል በእውነቱ ተቀደሱ እንጂ አእምሯችሁ መታደስ ተለወጡ እንጂ ይሄንን ዓለም አትምሰሉ። ሰው ላለመታደስ ሲወስን ወይም ደግሞ ላለመታደስ የሆነውን እርምጃ መንገድ ሲሄድ ምን ይሆናል? ይሄንን ዓለም ይመስላል። ይሄ ዓለም አይሆንም ግን ይመስለዋል። አኗኗሩ፣ አወጣጡ፣ አገባቡ፣ የትኛውም እንቅስቃሴ ይሄ ዓለም በሚሄድበት የህይወት ሲስተም ይሄዳል ማለት ነው። ዓለም ምንድን ነው? ዓለም ማለት አዳም ከኤደን ገነት ከወጣ በኋላ በኤደን ገነት የሚያገኘው የነበረው ፕሪቪሌጅ ነበር፣ አቅርቦት ነበር። የጤና ፕሮብሌም የለበትም፣ ምክንያቱም ዲቫይን ፕሮቴክሽን አለው። የአቅርቦት ችግር የለበትም፣ የገንዘብ ፋይናንስ አቅርቦት ችግር የለበትም። የአእምሮ ጭንቀት፣ የድብርት፣ የበሽታ የተለያዩ ችግሮች የሉበትም። ያን የሚተካለትን ነገር ከወጣና ጀመረ። ምንድን ነው የጀመረው? እንዳይደብረው ኢንተርቴይንመንት አዘጋጅ። ገንዘብ ቢቸግረው መበደር እንዲችል ባንኮች አቋቋም። የጥበቃ ፕሮብሌም ስለነበረበት ራሱን የሴኩሪቲ ፕሮብሌም ስለነበረበት ዲፌንስ፣ መከላከያ ሰራዊት፣ ፖሊስ ሰራዊት፣ የተለያዩ አይነት ሰራዊቶችን በየደረጃው በየሁኔታው ፕሮቴክሽን እንደ ሴኩሪቲ ችግር እንዳይፈጠርበት። ይሄ ነው ዓለም የሚባለው። ለዛ ነው በዓለም እንድጠብቃቸው እንጂ ከዓለም እንድታወጣቸው አለምንህም ያለው ጌታ ኢየሱስ ክርስቶስ ለአብ በጸለየ ጊዜ። ስለዚህ ምንድነው ይሄንን ዓለም አትምሰሉ ሲል ልክ እነዚህ ሰዎች ሴኩሪቲ ፕሮብሌም እንዳለባቸው፣ በሴኩሪቲ ጉዳይ እንደሚያሰጋቸው፣ የእጥረት ጉዳይ እንደሚያሰጋቸው፣ የጤንነት ጉዳይ እንደሚያሰጋቸው ይሄም የዳነውም ሰው ይሄንን ዓለም ይመስላል ማለት ነው። እንደዛ አይነት ላይፍ ተመሳሳይ ህይወት ይመስላል። ምን አመጣበት? ምንድነው ያመጣበት? ይሄ እንዲሆን ያደረገው የእግዚአብሔርን ቃል በእግዚአብሔር ቃል አእምሮውን ለማደስ ወይም ልበ ንጹህ ለመሆን ራሱን ስላልሰጠ ወይም ደግሞ በዚህ አቅጣጫ ህይወቱን ለመምራት ስላልሞከረ። ልበ ንጽህና በቃ እግዚአብሔር በተናገረውና እግዚአብሔር ባለው ነገር አዳም ልክ ከእግዚአብሔር ሰምቶ እግዚአብሔር ባለው ነገር ብቻ እንደሚሄድ ኢየሱስን ያልጠቀስኩበት የራሱ የሆነ ምክንያት አለ። ኢየሱስም እንዴት ነበረ ይመራ የነበረው ህይወቱ? አብ ከላይ ያደረገውን ብቻ ነው የምድር ማድረገው ብሎ ምንም ከራሴ የምጨምረው በንጽጽር የሚሄደው አብ ከሰማይ ካደረገ እኔ በዚህ ምድር አደርጋለሁ ብሎ ከራሴ ምንም ያደረኩት ነገር የለም። አሁን በፍጹም የእግዚአብሔር ፍቃድ መኖር ማለት
በጎና ደስ የሚያሰኘውን የእግዚአብሔርን ፍቃድ ፈትኖ መያዝ ማለት እንዲህ አይነት ህይወት መለማመድ ማለት ነው። ቀላል ኮሚትመንት አይደለም፣ ግን ጉዞውን ዛሬ መጀመር አለብን። ሃርት ኮንዲሽናችንን ማስተካከል አለብን። የልብ ኮንዲሽናችንን፣ የአእምሮ ኮንዲሽናችንን ማስተካከል አለብን። በአንድ ቀን ተለውጠን እንደዚህ አንሆንም። በአእምሮአችሁ በመስታደስ ተለወጡ እንጂ የሚለው ተለወጡ የሚለው ሜታሞርፊሲስ ነው የሚለው ግሪኩ ቃል። ሜታሞርፊሲስ ማለት ዝግመተ ለውጥ አድርጉ፣ ቀስ ቀስ እያላችሁ። አሁን ሜታሞርፊሲስ የሚለው ቃል አባጨጓሬ እንቁላል አባጨጓሬ ሆኖ ከአባጨጓሬነት አድጎ መጨረሻ ላይ በተርፍ ላይ የሚበር ቢራቢሮ እስከሚሆን ድረስ ያለው ሂደት ሜታሞርፊሲስ ይባላል። ዝግመተ ለውጥ ይባላል። ቀስ እያሉ መለወጥ ይባላል። እና እንዲህ አይነት ለውጥ ለማድረግ ጉዞ ጀምሩ ነው። ጉዞ ጀምሩ ለማለት ነው። እንዲህ አይነት ለውጥ ለማምጣት መለወጥ አለባችሁ። ግን ጉዞ ዛሬ ነው መጀመር ያለበት፣ ነገ ከሰዓት ጠዋት ሳይባል። እውነቱን የእግዚአብሔር ቃል እንዲቀድሰን የተሰጠውን የእግዚአብሔር ቃል ወደ እኛ ባስገባነው ቁጥር፣ እንዲያጥመን በፈቀድን ቁጥር፣ ስታችን ኮሬክት እንዲያደርገን በፈቀድን ቁጥር፣ ያንን በተለማመድን ባንሰላሰልን ቁጥር እየተለወጥን የአባ ጨጓሬ ልክ በተርፍ ላይ ሆኖ የሚያምሩ እንደሚበረው እኛም በዚህ ዓለም ውስጥ በሌላ የህይወት ሲስተም የሚኖር ሰው ነው የምንሆነው። አሁን ኢየሱስ በዚህ ዓለም ነበረ፣ ግን በዚህ ዓለም ሲስተም አይደለም የሚኖረው። ገንዘብ የሚያገኝበት መንገድ ዲፈረንት ነው። ፎሎወር የሚያገኝበት መንገድ በጣም ዲፈረንት ነው። አሁን ለምሳሌ ገንዘብ ለማግኘት ኢየሱስ የትኛውን ሰው ተበድሮ ወይም ደግሞ የትኛውን ባንክ ተበድሮ አያውቅም። በዛን ጊዜ ብድር ሊኖር ይችላል ብዬ አስባለሁ። አንድ ጊዜ ቸገረው፣ ገንዘብ አጣጥረት አጋጠመው። ጴጥሮስ ላከውና ከአሳ አፍ ውስጥ አውጥታ አምጣሉ አመጣ። በጊዜው ለተጠየቁት ግብር ከፈለ። አሁን ወደዚህ አይነት ሲስተም እያደግን እንሄዳለን ማለት ነው። የጤንነት ፕሮብሌም የለበትም፣ ራስ ምታት አሞት አያውቅም፣ ድካም የለበትም፣ ስንፍና የለበትም፣ አፍሮ አያውቅም፣ ተሸማቆ አያውቅም፣ ወይ እነዚህ ሰዎች እንዲህ ባላልኳቸው ብሎ አያውቅም። ምክንያቱም ከእግዚአብሔር አፍ በሚወጣው ቃል ሁሉ ነው መኖር ብሏል። እሱ ራሱ በምግብ ብቻ አልኖርም ብሏል። እኛም ዛሬ ወደ ኢየሱስ ወደ ደረሰበት ሌቭል ለመድረስ በጣም ሩቅ ቢሆን ዛሬ ነው መጀመር ያለብን። እኛ ይሄን ጉዞ ዛሬ ነው መጀመር ያለብን። ይሄንን ጉዞ አሁን ነው መጀመር ያለብን። በየቀኑ እውነቱ ወደ ውስጣችን እንዲገባ በየቀኑ መሞከር አለብን። በየሰዓቱ፣ በየቀኑ፣ በየደቂቃው ይሄንን ነገር መለማመድ መቻል አለብን። እንደዛ ስንሆን ከዚህ ዓለም ወጥተን በመንፈስ ወደ መመላለስ፣ በታደሰ አእምሮ ወደ መመላለስ ህይወት ውስጥ እንመጣለን ማለት ነው እንጂ በጣም ብዙ ሰዎች ለውጥ ይፈልጋሉ። መለወጥ ነው የምፈልገው እኔ፣ በቃ ክርስትና ህይወት እንዲለወጥ ነው የምፈልገው። ሌላ ክርስቲያን፣ በጣም ጥሩ ክርስቲያን፣ በጣም ጥሩ ልብ ያለው ክርስቲያን ነው መሆን የምፈልገው ይላሉ። ግን ፕሮሰሱን አያውቁት። ፕሮሰሱ ይሄ ነው፣ ሲስተሙ። የሃርት ኮንዲሽናችንን ማስተካከል፣ የልብ ኮንዲሽናችን፣ የአእምሮ ኮንዲሽናችንን ማስተካከል፣ አእምሮአችንን የምንመግበውን ነገር ማስተካከል። ልክ ሰው ለሚበላው ለሚጠጣው ይጨነቃል። አሁን በተለይ አሁን በዚህ ሞደርን ወርልድ ላይ ሰው ለሚጠጣው ነገር ይጨነቃል። እንዲሁ በሽታው እየበዛ ስለሄደ ሰው ስኳር ነገር አይበላም፣ ድንች ነገር አይበላም፣ ሌላ ነገር መዘዝ በኋላ ላይ የሆነ ችግር ያመጣብኛል ነን ኦርጋኒክ የሆነ ነገር አይበላም አቅም ካለውና ነገ ችግር ያመጣብኛል፣ ነገ ፕሮብሌም ያመጣብኛል ብሎ የሚያስባቸው ነገሮች አይወስድም፣ አያስገባም ወደ ውስጡ። ለምን? ነገ የሆነ ችግር ያመጣብኛል ብሎ ስለሚያስብ። አእምሮውን ግን የሚመግበውን ነገር ግን አያስብም። ያገኘውን ነገር ነው የሚመግበው ለአእምሮ። ኢየሱስ እንዴት እንደምትሰሙ ለምን እንደምትሰሙ ተጠበቁ ብሏል። የምንሰማው ነገር የምናስገባው ነገር ነገ ህይወታችን ዲተርማይን ያደርገዋል። የምናስገባው ነገር ወደ ውስጣችን የምናስገባው ነገር እና አእምሮአችን ለመታደስ ጉዞ የምንጀምር ከሆነ ለጉዞ ዲሲሽን ካለን ወደ አእምሮአችን ለሚገባው ነገር ጠንቃቆች መሆን አለብን።
በአየር ላይ ያሉ መንፈስ አለቆች የሆነ ነገር ይሰጡናል። በአየር ላይ ያሉ መንፈስ አለቆች ዩቲዩብ ላይ ስሙት፣ ትምህርት አለ፣ መንፈሳዊ ውጊያ የሚል ትምህርት አለ እዚህ ዩቲዩብ ላይ ግቡና ስሙት። እሱ ስለ አየር ላይ ያሉት መንፈስ አለቃ ምን እንደሚያደርግ እና ሌሎች ሰዎች ኢንፎርሜሽን ይሰጡናል። ፍርሃት፣ ግራ የሚያጋባ የሚያጠራጥር የት በገባው የሚያስብል ነገር ይሰጡናል። እና በሚሰጡን ጊዜ በቃ ፈጣን እርምጃ ነው መውሰድ ያለብን አእምሯችን ላይ። ያንን ነገር ቶሎ አቮይድ በማድረግ የእግዚአብሔር ትሩዝ እውነቱ እንዲቆጣጠር ለእውነቱ ራሳችን መክፈት፣ መማር፣ መለማመድ መጀመር አለብን። ልክ እንደ ጂምናስቲክ ልምምድ አንዳንድ ቀን እየወደቅን አንዳንድ ቀን እየተነሳን ነው የምንሄደው። የሆነ ጊዜ ለጥሩ አስበን የሆነ ጊዜ ላይ ደግሞ መጥፎ ነገር ልንቆጣጠር እንችላለን። በቃ አንዴ ተሸነፍኩ፣ በቃ ይሄን ነገር አልችለውም ብለን በዛው ነገሮችን መተው የለብንም። አሁን መብራት በጠፋበት ሰዓት እናንተ ቤት ተኝታችሁ ስልካችሁ ቢጮህ ወደ ስልካችሁ እየሄዳችሁ የሆነ ድንጋይ አደናቅ ወይ ወንበር ትንሽ ወንበር አደናቅፋችሁ ብትወድቁ በዛው ትተኛላችሁ? ምንም እያመማችሁ ይሆን ተነስታችሁ ያመማችሁን ቦታ እያሻሻችሁ ወደ ስልካችሁ ወደሚጠራበት አቅጣጫ ነው የምትሄዱት። አሁን በዚህ አይነት እንትን ላይ አድካሚ የሆነ ትግል ከሰይጣን ጋር ልታረጉ ትችላላችሁ። የሆነ ወቅት በጣም አእምሮ ማደስ የሚባለው እንዲህ ሲምፕል ጉዳይ ዝም ብሎ አንድ ቀን ግብት ተብሎ እድስ ብሎ ሌላ ሰው ሆኖ መምጣት አድርጋችሁ አትጠብቁ። አእምሮ የማደስ ስራ የአንድ ቀን ወይም የሁለት ቀን የአንድ ዓመት የሁለት ዓመት ተግባር አይደለም። ዴይ ቱ ዴይ ክርስቲያን ላይፍ ነው። የየቀን የክርስትና ህይወት ድርጊት ነው። እና የሆነ ጊዜ መልካም የእግዚአብሔርን ቃል እያሰባችሁ በመጣባችሁ አጋጣሚዎች በመጣባችሁ ሁኔታዎች ላይ እግዚአብሔርን ቃል እያሰባችሁ እያንሰላሰላችሁ ላችሁ አሁን ሲምፕል ሜተድ እነግራችኋለሁ እና እያንሰላሱ ቆይታችሁ ከዛ በኋላ ደግሞ ፍርስርስርስ ብላችሁ ሌላ ነገር ውስጥ ገብታችሁ አእምሯችሁ ሌላ ነገር ውስጥ ገብቶ በቶርችድ ሆናችሁ በሐዘን ውስጥ በተስፋ መቁረጥ በግራ መጋባት ውስጥ ሆናችሁ እርዝም ብላችሁ ልክ ስትነቁ አእምሯችሁ ክሊክ ሲያደርግ ወይ በውስጥ ያለው መንፈሳችሁ እዚህ ጋር ስተታጥፍታል ሲባል እንደገና ከጣልንበት ነገር ተነስተን ድጋሚ በዛ ነገር በእውነቱ መሄድ አለብን። አሁን ሰይጣን አንዳንድ ነገር ፌስ እንዲያደርገን ያደርጋል። ባይዘው አሁን ለምሳሌ የሚያስፈራ ሲቹዌሽን ውስጥ እንሆናለን። በጤንነታችን አቋያ ልጅናል በልጆቻችን ባጋጠመን በየትኛውም እንትን ውስጥ የሚያስፈራ ሲቹዌሽን ላይ ስንሆን በዛ ውስጥ በዛ በሚያስፈራ ሲቹዌሽን ውስጥ ሰይጣን የራሱን የሆነ ድምጽ ወደ አእምሯችን እንዲገባ እንዲሄድ ጥረት ያደርጋል። በዛን ጊዜ ጳውሎስ በኤፌሶን ምዕራፍ 6 ቁጥር 10 ላይ በክፉ ቀን መቃወም እንዲቻላችሁ ይላል። ያቻውን ለእናንተ ክፉ ቀን ናት ማለት ነው። በክፉ ቀን መቃወም እንዲቻላችሁ የእግዚአብሔርን ቃል ጦር ልበሱ። አሁን ያቺ እናንተን ፔኔትሬት አድርጎ ሊመጣ ሰይጣን ያቀዳት ክፉ ቀን ናት ማለት ነው። በክፉ ቀን ያለው በክፉ ቀን ካለ መልካም ቀን አለ ማለት ነውና በዛች ክፉ ቀን እናንተ ፔኔትሬት ተደርጋችሁ አእምሯችሁ ሊጠቃ ባለበት ሰዓት ምንድነው ማድረግ ያለባችሁ? ባጋጠማችሁ ፕሮብሌም አንፃር የሆነ የእግዚአብሔርን እውነት በመጽሐፍ ከሆነ አንብባችሁ በቃላችሁ በመሸምደድ ወይም ደግሞ ደጋግማችሁ በማንበብ ያንን ነገር ወደ ውስጣችሁ እንዲገባ በውስጥ በማንሰላሰል ከዛ በኋላ ዲያብሎስን ትቃወማላችሁ። አባባት ብዬ የሚጮህበትን የልጁ መንፈስ ሰጠኝ እንጂ የፍርሃትና የግራ መጋባት መንፈስ አልሰጠኝም፣ ዲያብሎስ ዞር በል ትላላችሁ። አሁንም ከሆነ ደቂቃ በኋላ ፍርሃት ሊመጣ ሲል አሁንም ትደግሙታላችሁ። ከሆነ ደቂቃ በኋላ ትንሽ አዘናግታችሁ ሊመጣ ሲል ትደግሙታላችሁ። ከዛ በኋላ አእምሯችሁ እውነት በሆነው ትሩዝ በሆነው የድፍረት ምን አለ አባባት ብለን የምንጮህበት የልጁ መንፈስ አባባት ብላችሁ የምንጮህበት የኢየሱስ መንፈስ ውስጣችሁ ሙሉ ለሙሉ ይቆጣጠራችኋል ማለት ነው። ስለዚህ እንዲሁ በተለያየ አቅጣጫ አሁን በዚህ በፍርሃት አቅጣጫ በተለያየ አቅጣጫ ሰይጣን የተቻለውን ነገር ይሞክራል።